አያስፈልገኝም። ነገሮችን በራሴ መጋፈጥ እችላለሁ። እሺ ሰኒን አይተሃታል? ቀረችብኝ እኮ። ሶፋ ላይ ተኝታለች። ማለት አንተ የት ልተኛ ነው? ስለ እኔ አታስቢ፣ ሂጂና ተኝ። ምንድን ነው የምትለው? ወይኔ ጋ ተኛ። እኔ በዛ በኩል ሶፋው ላይ ተኛለሁ። ስላሰብሽልኝ አመሰግናለሁ፣ ግን አያስፈልግም። በቃ አንተ ግባና ተኛ፣ እኔ ልሂድ። ሶፋው አይመችም፣ ልጅቷን አታሳቂያት። አርፈሽ ግቢና ተኝ። እሺ አብረን እንተኛ። ለምንድን ነው የምነግርሽን የማትሰሚኝ? በፈጠርሽ በዚህ ብደረቅ ሌሊት አታድርጊኝ። እንደፈለግክ በል። እኔ ግን አንተን እዚህ ትቼ አልተኛም። ሁሉንም ነገር ታውቂዋለሽ ጽናት። በጣም ከምልሽ በላይ ጎድተሽኛል። የትም አትሂድ ምሩዬ፣ ትንሽ ታገግምና እኔ ራሴ ሄዳለሁ። በቃ መጨረሻችን ይሄ ሊሆን ነው። አላቅም፣ እሱም ፈጣሪ ነው የሚያውቀው። ነው ግን እኛ እየጣርን ነው እኮ። ፈጣሪ ደግሞ በጎደለው ይሙላበት። ግቢና ተኝ። ትቼ አልገባም። እሺ በቃ መጣሁ። ሂጂ ግቢ። ና እሺ ተነስ። ወይኔ ቆይ ልጁ ምን ሆኗል? እዚህ እንደ እንጨት ደርቆ ሊያድር ነው እንዴ? እኮ ደህና ነኝ። አንተ ዝም ብለህ ነው የምትጨነቀው። ይኸውልሽ ናት፣ በደንብ ማገገም አለብሽ። ሰሞኑን በጣም ትልቅ እንግዳ ነው ያለብሽ። ማለት ምን አይነት እንግዳ? ከባድ እንግዳ ነው። ወይ ናኦሚ ንገረኝ። እኔ ሚስጥር አልወድም። እናቴ ትመጣለች፣ ማለት አማች። ምን የማየኔ ማለቴ ያንተ እናት? አዎ በቅርቡ ትመጣለች። ምንም የሚያስደነግጥ ነገር የለም። ደግሞ ቀለል ያለች ሰው ነች። እሺ እንደዛ ይሻላል ብለህ ነው? ይገባኛል። ያው ሁሉም ሴቶች የባሎቻቸውን ቤተሰቦች መታወቅ ይፈራሉ። ግን እናቴ በጣም ቀለል ያለች ሰው ነች። ቀለል ብለሽ ቅረቢያት። እሺ ቢሆንም የሆነ ደስ የሚልም የሚያስፈራም ስሜት አለው። አትጨናነቂ። በቃ ናሆም ቢያት ምንም አታስጨንቅሽ። እሺ አናት ለፍልፍብኝ ሄድሽ። ነኪራ ጋር ቁርስ እየጠበቁ ይሆናል። እንግዲህ እናት እንድትወደኝ ምኞቴ ነው። መገኘት በሌለብኝ ስብሰባ መሀል ተገኘው መሰለኝ። ምን ማለት ነው ደግሞ እሱ? እዚህ ጋር እናንተ ፍቅር ፍቅር ትጫወታላችሁ፣ እዚህ ጋር ደግሞ ስማቸውንም አንጠቅሳቸው አካላት በምናብ ይነጋገራሉ። እኔ ብቻዬን ሲንግልነቴን አጣጥማለሁ። አንተ እንደ በሶ ቢላ ባል ዝም ብሎ የሚሸመጠጥ መሰለ አይደል? መቼስ ፍቅር ከመሸምጠጥ በሶ ቢላው ይሻላል እንዴ? አሬ ነገር ወደ ሰምና ወርቅ ሊቀይሩት ነው። ፍቅር እኮ ሁሌም ማግኘት አይደለም፣ በማጣት ውስጥም ፍቅር አለ። አንዳንዴ ለአንዳንዶቻችን ደስታ ስንል የምንከፍለው ፍቅርም አለ። ይሄ ነገር ወደ መዝገበ ቃላት ሊቀየር ነው መሰለኝ። ምሩዬ ቢበቃንስ? ተዋቸው በቃ ያወሩ። በቃ እስቲ ጨዋታ ቀይሩ። እሱ ነው የሚሻለን። ምሩዬ እስኪ ጨዋታ አምጪ። ከንግግር የሚሸሹ ሰዎች ተሸናፊ ናቸው። እኔ ውሃ ጠማኝ፣ ውሃ አልጠጣ። አንዴ ቁጭ በል እንጂ ወዴት ልትሄዱ? ክፍሌ ነኝ። ኧረ እነዚህ ልጆች ምን ይሻላቸዋል? አላውቅም እንዴት መስማማት እንደምንችል። ስራችሁ በሙሉ የህፃን ነው። አስቢው፣ አሁን ኪራ ጭራሽ ለሀሴት ሊዳር እንደሆነ ቢሰማም እንደሚል አስቢው፣ ይነቅላል። እሱንማ መስማት የለበትም። በቃ እኛ ጋር ይቅር። በቃ ከኪራ ጋር የሆነ የምንሄድበት ቦታ አለ። ምሩ የመጣው እሺ? ሰኒ ቻው። እዚህ ነገር ይሄኔ ግድግዳ ተደግፋ እየቆዘመች ነው የሚሆነው። ልነግርሽ የምፈልገው ነገር አለ። ምንድን ነው? እኔን የያዘችኝ ሀሴት አይደለችም። ለዛም ነው ለፖሊስ እንዳትናገሩ ያልኳችሁ። እና ማን ነው?
እኔ የምለው ቆይ ምንድን ነው ለምን አትነግረኝ? ምንም አይደለም እባክህ፣ ከሄና ቁልፍ ልቀበለው ነው። ቁልፍ ላል ታዲያ እዚህ ድረስ ምን አስመጣል? ለቤት ይዞ ነው የመጣው ነበር እንዴ? አይ ከቤት መውጣት ፈልጌ ነው። እኔ ግን በአንዴ የቤት አገኘው ምናምን ያለው ነገር በጣም ነው ግርም ያለኝ። የምሬን ነው የምልህ ናሆማ፣ አንድ ነገር ልነግርህ ነበር ግን በጣም መታገስ አለብህ። ትዕግስት? አንደኔ ትዕግስት ያለው አለ? ንገረኝ፣ ምንድን ነው? ምሩን ያገታት ሄና ነበር። ምን? አዎ ምን መሰለህ፣ ሄናና ሴት በፊት አብረው ሲማሩ ግቢ የሆነ የራቁት ፎቶ ይዞባት ነበር እና በዛ ያስፈራራት ነበር። አሁን ከረጅም ጊዜ በኋላ ድጋሚ ሲገናኙ እንደ በፊት ያስፈራራት ጀመር እና በዚህ የተነሳ ከጽናት ጋር እንድታጣብሰው ለማድረግ እየሞከረ ነበር። ይሄንን ስላወቀችባቸው ምሩ ላይ ይሄንን ያደረጉት። ወይኔ ነው ሰራልኝ። ውሽ ተረጋጋ። ቆይ ለአንተ ማን የነገረህ? ራሷ ሴት ናት ወረቀት ላይ ጽፋ ያስቀመጠችልኝ። እሷ ምንድን ነው ቆይ ነገሩን ከምታደበሰብሰው ቀጥታ አትናገርም ነበር እንዴ? አላቅም፣ ሴቶች እንደዚህ ናቸው። ሁሉንም ነገር በራሳቸው ማድረግ የሚችሉ ነው ይመስላቸው። ከዛ ጨዋታውን በገዛ እጃቸው ያቀሩታል። እና አሁን ቆይ ግን ይመጣል እርግጠኛ ነህ? አዎ ምንም እንዳላወቀ ሰው ሆኜ ነው ያወራሁት። ይመጣ ይመስለኛል። ይኸውልህ አንድ ነገር ልንገርህ፣ ምሩ ትሙት ነው የምልህ። ልጁ ይምጣ እንጂ ጉሮሮን ነው የማንቀው። ጉሮሮን ነው የማንቀው። ናሆሜ እኔም ስሰማ ከአንተ በላይ ተናድጃለሁ፣ ግን በቃ ንዴትን ዋጥ ማድረግ አለብን። እና ቆይ ምሩ ይሄን ነገር እያወቀች ነው ዋሸችኝ? እኔም እኮ ቤት ስመጣ ነው ወረቀቱን ያየሁት። ለምን እንደዋሸች አልገባኝም። በቃ ሴቶቻችንን አናቃቸውም ማለት ነው አይደል? እኔም እንደማላቃት ያረጋገጥኩ ይመስለኛል። አሁን እርግጠኛ ነህ ይመጣል አይደል? አዎ ምንም ነገር እንደማላቃ ሆኜ ነው ያወራሁት። ስለ ሀሴት ጥፋት ሳወራለት ራሱ ሊያማልህ ሞከረ እኮ። ታዲያ ቡና እስከ 7ኛ ድረስ የሚጠጣ ልጅ ባያማልህ ነበር የሚገርመኝ። እሺ ብቻዬም ጣ እንጂ እንደ ጀበና ነው የምሰባብረው። ተረጋጋ ብሮ። እና በቃ ይሄንን ነገር ለጽናት እንዴት እንደምነግራት ጨነቀኝ። ይከብዳል፣ ግን ለትዳር ያጨችለት ሴት ምን አይነት ሰው እንደነበረች ማወቅ አለባት። እሺ በቃ ትናንትና ነግራታለሁ። እሺ ምንድን ነው እንደዚህ ስራ እስከምጨርስ እንኳን አላስችል ያላችሁ ወሬ ንገሩኛ። ይኸውልሽ ጽናት፣ አሁን የኛን ትዕግስት ሳይሆን ያንቺን ትዕግስት ነው የምንፈልገው። እሺ ይኸውልሽ እኔን እንደዚህ ያደረገችኝ ሀሴት ናት ያልኳችሁ የውሸት ምክንያት ነበር። አታስዋሽኝና ዶክተሩ ፖሊስ ልጥራ ክስ መመስረት ትፈልጊያለሽ ወይ ሲልሽ የደረደርሽልኝ ምክንያቱ ለውሸት እንደሆነ ገብቶኝ ነበር። ይኸውልሽ አንቺ እንደጠረጠርሽው ሄኖክና ሀሴት መሀል ባለው ነገር ሄኖክ ሀሴትን እያስፈራራት ነበር። እንዴት? በፊት አብረው ሲማሩ ጓደኛሞች ነበሩ። ከዛ ቤቲ አንቺን እንዳደረገችሽ እሱም የሀሴትን ፎቶና ቪዲዮ ይዛ አስፈራራት። ለዛም ነው እሷ እንደዚህ ያደረገችው። የአይን አዋጅ ይሆንበታል መሰለኝ። አሁን ይህንን ነገር ለኪራ እንዴት እንደምነግረው አላውቅም። አስቢው፣ ጓደኛዬ ብሎ ቤቱ ድረስ ያመጣው ሰው እንደዚህ ማድረጉን ቢሰማ ለሰው ያለው እምነት ምን ያክል ሊጠፋ እንደሚችል። ለዛ ነው ኪራ በተደጋጋሚ አንቺ እና እሱ መሀል ምን ተፈጥሮ ነው የሚለኝ። እንዴ ኪራ ምን ሆነ ነው? ምንም አልኩ። አፍቃሪሽ መጥቶ ይመለሳልሽ። የምን አፍቃሪ ነው የምትለው? ኪራ ተረጋጋ በእናትህ። ናሆሜ ምን ተፈጥሮ ነው? ምንም አይደለም፣ ተረጋጉ። ከሰው ጋር ተጣልታ ነው። ከማን ጋር? መቼም ሲፈጥርሽ ተወደጂ ብሎ ነው። ሁሉም ይሳብብሻል። ቆይ ምን እያልሻቸው ነው? አልገባኝም። የተጣላው ከሄኖክ ጋር ነው? አዎ። ምን ነው እንዲህ ስላደረገ ኮራሽ? ቆይ ግን አንቺ መቼ ነው ሰው ማመን የምታዩ? ኪራ ተረጋጋ፣ ምነግርህ ነገር አለ። ጽናት ምንም አታውቅም። ታዩ ምሩ፣ ሀሴት ሁሉንም ነገር ነግራኛለች። ይቺ ግን በግ ናት። እኔም በሆን ከረፈደ ገብቶኛል። በሰዓቱ እየተፈታተነኝ እንደሆነ ስነግረው አንተም አልሰማኸኝም። የዛ ዕለት ከእሱ ጋር ተኝታችሁ ስላየው ነበር ከዚህ ቤት ተነስቼ የጠፋሁት። ከማን ጋር? እኔ ከሄና ጋር አንድ አልጋ ላይ አይደለም አንድ መንገድ ላይ ራሱ ሊሄድ አልችልም። ከዛ ጅር ይሄንን ስላወቀ የምጠጩ ነገር ውስጥ ያባፍር ያደረገና አስተኛሽ። የእንቅልፍ መድኃኒት ማለቱ ነው። ይህን ያደረገው ሄኖክ ነው።
የዛን ቀን ሀሴት የሄኖክ መጠጥ ውስጥ መድኃኒት ጨምራ ባታስተኛው ኖሮ አንቺም የሷ ዕጣ ፈንታ ነበር የሚደርስሽ። ካፌ የመጣው ለዛ ነበር። አየሽ፣ አንቺ መቼም ሰው አትሰሚም። የራስሽ ጭንቅላት ውስጥ ያለውን ሀሳብ ብቻ ነው የምታዳምጪው። ይኸውልሽ ይሄን ነገርሽን ካላቆምሽ ደግሞ የራስሽን ጉድጓድ ነው የምትቆፍሪ። ኪራ እውነቱን ነው። አስቢ እስኪ በዚህ ስሜቱ ላይ ደግሞ የሀሴት ነገር ቢጨመር እንዴ! ለእሱም ስሜት ተጨነቁ እንጂ። እሺ ናኦሚ ሂድና አረጋጋ። ኪራ ተረጋጋ እንጂ ምን ሆናል? እንዴት ነው የምረጋጋው? ናኦማ ቆይ ጽናትን አፈቀርኳት እንጂ ምን አደረግኳት? ለምንድን ነው በዚህ ልክ ራሴ እንድቀጣ የምታደርገኝ? ይኸውልህ አዳምጠኝ። በዚሁ ከቀጠሉ የምትሰማቸው እውነታዎች ሊጎዱ ይችላሉ። ለራስህ ብዬ ነው። ከዚህ ንግግር የተረዳሁት የሆነ ማላውቀው ሚስጥር እንዳለ። ኪራ የማታውቀው ነገር ኖሮ አይደለም። በቃ ግን ጽናት በዚህ ሁኔታው ከቀጠለች ጥሩ አይደለም። ናኦማ በፈጠረ አንተ እንኳን ድብቅ አትሁንብኝ። ንገረኝ፣ ምንድን ነው ድብቅ የሆንኩብህ እንዴ? እንደዚህ እንደ እሳት እየነደድክ እያየሁ ዝም ልበል? ቤንዚን ላርከፍክፍ? ቀስ እያልኩ ከምቃጠል አንዴ ንገረኝና ነድጄ ይወጣል። ቀስ እያልኩ ትላለህ አንተ። በዚህ አያይዘህ ከቀጠልክ ይኸውልህ እሳት አደጋ ራሱ አይመልስም። እሺ በእናትህ አታስቀኝ። አንተ ግን የምሬን ነው የምልህ፣ መሬት የሳተችህ የመጀመሪያው ፍጡር አንተ። ምን ማለት ነው ደግሞ? ልጁን እንደዛ ሸባህ አድርገው ደግሞ ካልፈነከትኩም ብለው ኮብል ታነሳለህ? እኔ እኮ የገረመኝ ቆይ ምንድን ነው የጣለኝ? እሱን አንዴ ለመሬት ቅርብ ነህ፣ በቃ ዝም ብለህ ነው የምትወድቀው። ተላዝገው ብለህ ነው እንደመጣው። አላዝግሽም፣ አታስቢ። ቁስል ስላለብሽ ይሄ ቲታነስ ምናምን ነገር ነው የሚሆንብሽ። ስሚድን በቃ ያላለች እንደዚህ የሆነ ነገር ይዛል። ከዛ በኋላ ቸክል ፊክስ ነው የሚያደርገው። ለሚወልሽ እኔ ብደረብ ምናምን ጥሩ አይመጣም ነበር። ሲጀመር እንደዛ ፎከረ ልጁ ሲመጣ ገላጋይ ትሆናለህ። እናሳዝነኛ እንዴ ምን ሆናል? ሲቀጥል ደግሞ እኔ ከተደረብኩኝ ጥሩ አይመጣም። ቃሊቲ ነበር የምናድረው። ለምን ነፍሱን ይወል 7ኛ ሰማይ ላይ ነበር። ታውቀኛለህ አንተ ዛይ ነው እንጂ እኮ እኔም 4ኛ ድርሼ ሄደት ነበር። ያው በተገኘ አጋጣሚ ጽድቅ ስራ መስራት አለ። ነፍስ ማዳን ነው።